ሁልጊዜ በቀኑ ሙሽራ ሙሽሪት እንኳን ደስ ያላችሁ ያዕቆብ አምላክ ሞገስ ሆነላችሁ። ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ ያዕቆብ አምላክ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል በሰገነት ላይ አቁሞናል። እስቲ እንዘምር በደስታ ሁሌ ታማኝ ነው የእኛ ጌታ። ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ሥራህ አበራ በምስጋና በሙሽሮች ላይ እንደገና ከእነሱ ያባሉ አባት ተወልዶ ልጅ እንደምንወዳቸው ዲጋሙታ እንዴ አባት እኛ ደግሞ ልጅ እንደሆናቸው ስለሚያመጣ ነው። አባት እና እናት እንደሆኑ እኛም ደግሞ ልጅ እንደሆናቸው ለማመጣታችን ልጅቱን አለ ማለት ወንዶሳን ለልጃችን ለልጃችን ለዲያቆን ነቢይ ልወላ ማስቀመጥ ብቻ ነው ያደረገው። ይቀመጡ እነሱ እንኳን ስሙ ይቻላል። የማይሆን መስሎ የታየን በእግዚአብሔር
እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ መናኛው ይውጣ ከቤታችን አዲስን ጠጣ እሱን ይዘን አቤኔዘር ነው መዝሙራችን። ደስ ይለኛልና መስቀል ብዙ አባቶች ናቸው። እኔ እግዚአብሔር መድኃኒዓለም ቀድሶ እግዚአብሔር መሰረቱ ብረት ይዞ ልጆቻችንን አዳርጎ ሰላም ሆነው እንዲኖሩልን ያደርግልን። እግዚአብሔር ጋብቻውን የሰላም ጋብቻ ያደርግልን። የአብርሃምና የሳራ ጋብቻ ያደርግልን። በፍቅር ይኖሩልን። እንደዚሁ እኛም ደግሞ በእናንተ አማካኝነት ተሳስረን እንደ ቤተሰብ አብረን የምንኖር ያድርግልን። የውለዱ ይክበዱ፣ ሰርቶ ያገኙ፣ ተነስተው ተኝተው ይነሱ፣ ሰላሙን ያምጣልን። አሁንም እግዚአብሔር ጋብቻውን የሰላም ጋብቻ አድርጎልን ልጆቻችንን እንግዲህ መቼም ልጁ ዛሬ ባናገረው እኛ ልጃችን ከኛ ጋር ነው ያለችው። አሁንም ጸጋውን አልብሶ ቤተሰብን ሀገርን የምትረዳ ቤተሰብን የምትደግፍ ሀገር የምትጠቅም ያድርግልን። አቅሟ ስለምናውቅ ነው እና በተረፈ መድኃኒዓለም እንጋበት። አንድ ድገሙና እሳቸው በሆነ ዘበስማት ይሄ በዓይናችን ገባችንና ሰማይ አድርግልን። እግራችሁም ሰላም የሆነ እዛው ከዚህም ያለው በሰላም ወደ ቤት እንዲገባ ያደርግልን። ከዚህ በመቀጠል ደግሞ ክቡር ቅድሚያ ለቤተሰብ ስለተሰጠ ነው። ሰላም ነው አለ ሰላም ያሳድራል። እግዚአብሔር አምላካችን ልጆቻችን ጋብቻ ይባርክ ይቀድስልን። ሁላችንም በእድሜ በጤና አንሶ የልጆቻችንን በዓል እንድናከብር እግዚአብሔር ቅዱስ ፈቃዱ ይሆንልን። የተራሙ የጠሙ ወገኖቻችን እግዚአብሔር አምላካችን ይጠብቅልን። ለሀገራችን ሰላም ይስጥልን። እግዚአብሔር አምላካችን ልጆቻችን ዘርተው እንዲቀሙ ወልደው እንዲስሙ የእግዚአብሔር ቅዱስ ፈቃዱ ይሆንልን። እግዚአብሔር ይስጥልን። በጣም ደስ የሚል ነገር ነው። ሶስት አባት ነው ዛሬ የመጡትና በጣም ደስ ብሎኛል። እግዚአብሔር አምላክ ፍጻሜያቸውን ያሳምርልን። ልጆቻችንን እግዚአብሔር አምላክ የአብርሃምን የሳራን የርብቃን ጋብቻ አምላክ የባረከ የልጆቻችንን ጋብቻቸውን ባርኮ ቀድሶ ለፍሬ እንዲያበቃለን መልካም ፈቃዱ ይሆንልን። እግዚአብሔር አምላካችን ይጠብቅልን። እግዚአብሔር አምላክ እናንተም እንደመጣችሁ በሰላም በፍቅር ደግሞ ወደ ቤታችሁ እንዲያስገባልን ጸሎታችን ነው። ክቡር አባታችን ጸሎት የተመረቀው ምርቃን ውስጥና ሰማሳርጉ ይከብራለን። እግዚአብሔር ይስጥልን። አባቶቻችንን ሽማግሌዎችን ወንበሮችን ከመንበራቸው መንግስት አምላካችን ይጠብቅልን። እነዚህን የተጀመረውን ፕሮግራም ለፍጻሜ አብቅቶ እንደዚሁ በዚህ ቤት ለዛሬ እንደተገኘን ነገ ደግሞ ልጆቻችን ሲቀጥል ደግሞ የልጆቹ ልጆች የሚገኙበት ቤተሰብ የሚተሳሰርበት አንድ የሚሆንበት ሰው የጀመረውን እግዚአብሔር የሚፈጽምበትን እድል እንድናገኝ እሱ መልካም ፈቃድ
ፈቃድ ይሆንልን። አቡነ ዘበሰማያት አቡነ ዘበሰማያት እንዳነው አምላካችን ፊታችን በራ በደስታ ውበት ሆኖናል የኛ ጌታ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ ጌታን ይዘን። አቤኔዜር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ውበት ሆኖናል የኛ ጌታ። እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሠራ በማየ ቃና መድኃኔዓለም ታምር ሠራ በማየ ቃና ሊያደርጋት የታምሮ
የምልጃ ሥራ ሊያደርጋት የታምሩ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ የድንግል ማርያም ከጭንቅ አወጣቸው ቃናን ሊያደርጋት የታምሩ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ በእርሷ ትንብልና ስለ ቃል ኪዳኗ ሁሉ እንደሚቃና ቃናን ሊያደርጋት የታምሩ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ
እድምተኞች ሞልተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ስብሐት ለመስቀለ እግዝእትነ ኢየሱስ ክርስቶስ ወወልድ ይዘከረነ አመዳግም መጻፍ እያስታሰረነ በሰቦተ ስሞ ያንቃሃነ ወመለኮቱ ያጽናሃነ እግዝእትነ ማርያም ይርግ ጸሎተነ ቅድመ መንበሩ ለእግዚእነ ለዛ አብላነ ዘንተ ኅብስተ ወለዛ አስቴነ ዘንተ ጽዋዕ ወለዘ ሠራ ለነ ሲሳየነ ወአራዘነ ወለዘ ታገሠ ለነ ኩሎ ኃጢአተነ ወለዘ ዋህበነ ሥጋሁ ቅዱስ ወደሙ ክቡረ ወለዘ አዳነነ እሞተ ኃጢአት ወለዘ አብጽሐነ እስከ ዛቲ ሰዓት በየጊዜው በየሰዓቱ ጠባቂ መላክ ይዘዝልን አናጋና ተናገሩልን ለስኬቱ ነግረውልን መላካችን ቤቱ የበረከት የሰላም የሰላም ያደርግልን ማዕዳችንን ሰፊ ያድርግልን። እውነት ልዩ ነው። እንደው እግዚአብሔር በሚያውቀው ያው መንፈስ ቅዱስ የተጨመረበት እግዚአብሔር ያለበት መሆኑ በግልጽ ይታወቃል። እውነት ለመናገር እኛ እንደ ግል እንደው ቤተሰብ ጭምር የሰጋበት ነገር ነበርና ልጃችን ማለት ነውና ይሄንን ዓለም ያሳየናል ብለን እንደው ፈርሳክተን ነበር። ነው ታህታዊ ነው፣ መምህር ነው፣ መሪጌታ ነው፣ መሐንዲስ ነው፣ ሁሉ ነገር ነው አለ። ግን በዚህ በኩል ደግሞ ይሄንን ዓለም ለማየት ደግሞ ስጋት ነበር ነው እንደው አንድ ገጠመ ለመናገር ፈልጌ ነው። ወሰከተልና እንዴት ነው መላከ ሰላም ብለን ነበር ስንጠይቅ አረብ የታለቅልኝ አለ እስቲ ሸምግሉኝ አውሳቸው እንደው አንተ ጋር ሽማግሌ ተልኬያለሁ እኮ አልኩት። ምንድን ነው ቤት ልቀቅ እየተባልክ ነው? ታራለትን ለትንሾች አሉ ለቀቅ ትንህን ወንበር እንዲሁ ይባላል ዛሬ ተደርጎች ልቀቅ ተብሏል ነው የቀን የለመን ነው ሆነን ለመናገር እና ያው የሚናገሩት መምህራኖች አሉና እንግዲህ ያው እስቲ እንግዲህ ተቀበተ ተባለማ ወደ የሚሆን ይደረጋልና ስጋት ነበረ ለማለት ፈልጌ ነው። እውነት ዛሬ ደስ ስላለኝ ነው ይሄንን የምለው። ይሄንን ዓለም ደግሞ በዛው እኔም የዚህ ማዕድ ተሳታፊ በመሆኔ እንደ ግል ደስተኛ ነኝ። እግዚአብሔር ይመስገንና እንግዲህ እውነት ነው ምሁራን ሲገናኙ ተማሩ ሲገናኙ ደስ ይላል። እውነት ልጆቻችን ማሳፍሩ የቤተክርስቲያናችን የሃይማኖታችን መሰረት የሆኑ ልጆች እንዲሆኑ ደግሞ መጨረሻው እግዚአብሔር ያሳምርልን። እውነት በዚሁ እንግዲህ እናቶቻችንን አባቶቻችንን እውነት የእናንተ መሰረት የእናንተ እንግዲህ የቤተክርስቲያን አገልግሎታችሁ ደርሷልና ይህንን ደግሞ ዛሬ እንደዚህ የተሰበሰብን የመጨረሻውን ደግሞ እንግዲህ ምርአዮ በአይንት ነውና በአይናችን ደግሞ የመጨረሻውን ቀን እንድናይ ሲፍቀድ ትልቁ ነገር ፍጻሜው ነው። ይሄ ጥንት ከቤተሰቦቻችን የመጣ ነው። እንደው በዚሁ ብቻ ሳይሆን በብሉይ ኪዳንም ብዙ ከመጽሐፍ ቅዱስ ብዙ መጠቃቀስ ይቻላል። እነ ጦቢያን እነ ጦቢትን እና ያዕቆብን ሌሎችንም መዳሰስ ያስፈልጋል። ያዕቆብን ቤተሰብ ዘሮ ግን የእነማን ነው እንዴት ነው ተብሎ ለነገር አንዳንድ ጊዜ ሰዎች ብዙ ጊዜ ይለፋል። አብሶ በዚህ በገንዘብ አሰባሰብ ላይ ገንዘብ ለማግኘት የሚጣረው ጥረት ለእኔ እንደ ግል ብዙ አይመቸኝም። ለትምህርት መጣር ትልቅነት፣ ነገር ግን ትልቁ ጥረት ተገንዘብ ግን ቤትን መጠበቅ፣ ቤተሰብን መምራት። ቤተሰብ እንዴት ነው ለቤተሰብ ለባለቤቱ የምን ያክል ሰው ለገንዘብ እንደሚያስበው እንደሚያወጣው እንደሚወርደው ለቤተሰብ የሚያስብ ስንት ሰው አለ? ለሚስቱ ክብር ለባሏ ክብር የሚያስቡ ስንት ሰዎች አሉ? እና ዛሬ ተቸግሮ ያለው ዓለም ይሄ ነው። እውነት መገናኘቱ ብቻ ሳይሆን ፍጻሜውን መሰረት አድርገው የሚይዙ ስንት ሰዎች ናቸው? እውነት ለመናገር እንደው የፍርድ ቤቱ ዶሴ እንደው 70% የባልና ሚስት ፋይል ሳይሆን እንደማይቀር በእርግጠኝነት ይታወቃል። እና
እነዚሁ ግን የቤተክርስቲያን ልጆች ስለሆኑ መሰረታቸውን ቤተክርስቲያን ስለሆነ የዚህ ስጋት የሚገባን አይደለምና መሰረታቸው በአለት ላይ የተመሰረተ አንተ አለትና በዚህች አለት ላይ ቅድስት ቤተክርስቲያንን መሰረታለሁ ብሎ ለጴጥሮስ መድኃኔዓለም ኢየሱስ ክርስቶስ የተናገረው ቃል በዚሁ በልጆቻችን ላይ ደግሞ መሰረቱ የጸና እንዲሆን አምላካችን እሱ ይፍቀድልን፣ እግዚአብሔር ይስጥልን። እንግዲህ በዚሁ ምንድነው እንደነዚህ ያሉ ትልልቅ አንጋፋ አባቶች፣ ወንድሞች፣ እህቶች የተገኘበት ትልቅ መንፈሳዊ ትስስር ያለበት ነውና ይህንኑ ደግሞ የበለጠ ደግሞ የእነሱ ልጆች ዛሬ እነሱ እንግዲህ ገና እነሱ እያለ ነው ገና ሁለት ናቸው አንድ ያልሆኑ አንድ ለማድረግ ነው አሁን እንትን እያደረጉ ያለው እዚህ ያለው አካልና እንግዲህ ከዚህ በኋላ እኛ እንደ ሰውኛ ሁለቱን አንድ ለማድረግ ነው። ከዛ በኋላ ግን የመጨረሻውን አንድ የሚያደርግ እግዚአብሔር ነው። በማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ ይህን ቃል ይናገራል። ከዛ በኋላ ምንድነው እንግዲህ መንፈስ ቅዱስ እኛ ጋብቻቸው ቤተክርስቲያን ነው፣ ምድራቸው ቤተክርስቲያን ናት። ቤተክርስቲያን ደግሞ በወንጌል ነው የምታስተሳስራቸው፣ በቃሉ ነው የምታስተሳስራቸውና ለእያንዳንዱ ለቀለበቱም፣ ለተክሊሉም፣ ለካባውም፣ ለቅባሜሩም ለሁሉም የራሱ ጸሎት አለ። ይሄ ሁሉ እነሱን የሚያጸና እነሱን መሰረት የሚያደርግ ነውና ይሄንን እንድናይ የእሱ መልካም ፈቃድ ይሁን። በድጋሚ እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን። እኛ እንደገባን በዚህ ቤት መንፈስ ቅዱስ ይግባበት። በአብርሃም ቤት የገቡ ስላሴዎች እንደዚሁ በረከታቸውን ይዘው ይግቡልን። ለነበረ ሰዓት እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ክብር አባታችን እግዚአብሔር ይቀድስልን፣ ቤት ይባርክልን፣ ያምራን ቤት ያድርግልን። እግዚአብሔር አምላካችን በሰላም ያስጀምረን፣ በሰላም ያስፈጽመን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ተናግረውታልና መቼም እኛ እንደ ሰዎች ስናስብ ያው ከጥንት አባቶቻችን ሲወርድ ሲዋረድ የመጣ በኃይላችንም ይዘን ነው የምንሄደውና ይህንን ደግሞ ሞልቶ ሁሉም ነገር አጉልቶ የሚያስተካክል አምላካችን እግዚአብሔር ነው። አምላካችን ያስተካክልልን። እድሜና ጤና ጸጋ እግዚአብሔር ይስጥልን። ልጆቻችን በአንድነት በፍቅር በሰላም በስምምነት በአንድነት ያኑርልን። እግዚአብሔር ይባርክልን ሁላችሁንም በእውነቱ ከዚህም በኩል ያላችሁ በዚህም ያላችሁ ሁሉ እግዚአብሔር ይባርክልን፣ ይቀድስልን። እንደዚህ በሰላም ደስ ብሎን በእውነት ሁላችሁም ሁላችንም ተደስተናል እና እንደዚህ ደስ ብሏችሁ እናንተም ተቀብላችኋል። እኛም ደግሞ ደስታውን ተቀብለን በጣም ተደስተናል። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ ይባርክልን፣ ይቀድስልን አምላካችን። አቡነ ዘበሰማያት ከፍ ማለት ይችላል። ቤዛዊተ ዓለም አንቺ ደረስሽለት ሆንሽው አማላጅ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ አንተ እያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው ማድጋው ባዶ ነው ብለሽ ተናገርሽ ጌታን ያሳሰብሽው እመቤታችን ነሽ በቃ
ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል